የፌደራል መንግስት በትግራይ ወጣቶች ላይ እየተፈጸመ ያለውን አፈሳ በዝምታ መመልከቱ ኃላፊነቱን አለመወጣቱን ያሳያል ሲሉ አረናና ውድብ ነጻነት ትግራይ ለአዲስ ማለዳ ተናገሩ። የመቀሌ ከንቲባ የትግራይን ጥቅም ለማሳለፍ በሚንቀሳቀሱ የጠላት ተላላኪዎች ላይ እርምጃ እንደሚወስድ አስጠነቀቁ። በምስራቅ ባዶዋች ወረዳ የሚገኙ የመንግስት ሰራተኞች ደሞዛችን ያላግባብ እየተቆረጠብን ነው አሉ። በማሊ አማጺ ቡድኖች በወታደራዊ የጦር ሰፈሮች ላይ የተቀናጀ አዲስ ጥቃት መፈጸማቸውን አስታወቁ። ጤና ይስጥልኝ አዲስ ማለዳ ተከታታዮች፣ ዕለታዊ ዜናችን ተጀምሯል። በመግቢያችን ላይ ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችንም ይዘናል። አብረን እንቆይ። የፌደራል መንግስት በትግራይ ወጣቶች ላይ የተፈጸመ ያለውን አፈሳ በዝምታ መመልከቱ ኃላፊነቱን አለመወጣቱን ያሳያል ሲሉ አረናና ውድብ ነጻነት ትግራይ ለአዲስ ማለዳ ተናገሩ። በትግራይ ክልል በወጣቶች ላይ እየተካሄደ ያለው አስገዳጅ አፈሳና ወታደራዊ ምልመላ ክልሉን ወደ ባሰ ቀውስ ውስጥ እየከተተው መሆኑን የገለጹት በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች የፌደራል መንግስት ለጉዳዩ ትኩረት ባለመስጠት እንደ ሶስተኛ ወገን በዝምታ መመልከቱ የህዝብ ደህንነትን የመጠበቅ ኃላፊነቱን በአግባቡ እየተወጣ እንዳልሆነ አስታወቁ። የአረና ትግራይ ለዲሞክራሲና ሉዓላዊነት ፓርቲና የውድብ ነጻነት ትግራይ ከፍተኛ አመራሮች ለአዲስ ማለዳ እንደተናገሩት በክልሉ እየተፈጸመ ያለው የሰብአዊ መብት ጥሰትና የህግ ጥሰት አሳሳቢ ደረጃ ላይ በደረሰበት በአሁኑ ወቅት ከፌደራል መንግስት ይልቅ ዓለም አቀፉ ማህበረሰብ ለትግራይ ህዝብ የተሻለ ተቆርቋሪነት እያሳየ ይገኛል። የአረና ፓርቲ ሊቀመንበር አምዶም ገብረስላሴ በጉዳዩ ላይ እንዳብራሩት የህወሓት ቡድን 366 የተባለ በአገር ውስጥም ሆነ በዓለም አቀፍ የህግ ድንጋጌዎች ተቀባይነት የሌለው አዋጅ በማውጣት ወጣቱን እያፈሰ ወደ ግዳጅ እንዲገባ እያደረገ ነው። ይህንን ተከትሎም ወላጆች ልጆቻችንን ለጦርነት አንማገድን በማለት ከፍተኛ ተቃውሞ እያሰሙ እንደሚገኙ የገለጹት ሊቀመንበሩ ቡድኑ ግን ወደ ግዳጅ አንሄድም በሚል ወጣቶችና ልጆቻችንም አንልክም በሚል ወላጆች ላይ እስርና ድብደባ እየፈጸመ እንደሚገኝ ገልጸዋል። ይህ በእንዲህ እንዳለ የፌዴራል መንግስት ድርጊቱን በዝምታ መመልከቱ ተገቢ እንዳልሆነ አምዶም ተችቷል። ዓለም አቀፉ ማህበረሰብ ይህንን አፈሳ በጽኑ በማውገዝ የቪዛ ክልከላ እስከማድረግ የደረሰ እርምጃ እየወሰደ ባለበት ሁኔታ የፌዴራል መንግስት እስካሁን ምንም አይነት ማስጠንቀቂያም ሆነ ማስተካከያ እርምጃ አለመውሰዱ እጅግ የሚያሳዝንና ኃላፊነትን ካለመወጣት የሚቆጠር መሆኑን አስገንዝበዋል። አክለውም ይህ አካሄድ የማይቀየር ከሆነ ሀገሪቱ ወደ ሌላ የእርስ በርስ ጦርነት የምትገባበት ጊዜ ሩቅ እንደማይሆንና ቡድኑ በአሁኑ ወቅት ከሌሎች የትጥቅ ኃይሎች ጋር በቅንጅት እየሰራ መሆኑን ጠቁመው በቤንሻንጉል ክልልም ጭምር ሰላም እንዳይኖር የመበጥበጥ ስራ እየተሰራ ነው ሲሉ ስጋታቸውን ገልጸዋል። አዋጅ አውጥተዋል። 366 የሚባል አዋጅ አለ። ህገ መንግስትም ከየትኛውም የኢትዮጵያ ዓለም አቀፍ ድንጋጌዎችም ጭምር እና ተቀባይነት የሌለው ነው። እዚህ አዋጅ መሰረት ናቸው እነዚህ በኃይል አፈሳ እያካሄዱ ያሉት። ወጣቱ ሙሉ በሙሉ ልብ የሚባል መልኩ ፈቃደኛ ባለመሆኑ እነሱም ይህን እንደ ሽፋን ለመስጠት ተጠቀሙበት። ወጣቶች ብቻ ሳይሆን ወላጆችም ልጆቻቸውን ለጦርነት ለጥይት አንልክም በሚል አቋማቸው በመጽናታቸው ከፍተኛ ፖለቲካ ቀውስ ተፈጥረዋል እና በዚህ ምክንያት በትግራይ የተለያዩ አካባቢዎች በኃይል አፈሳ እየተካሄደ ነው። እንዲህ በሚባልበት ደረጃ ድብደባዎች፣ ማሰሮች፣ ወላጆች እያሉ ወጣቶችን ማሰርና በኃይል አስገድዶ ውሰድዎችም እንደዛም አለ። በጣም ከፍተኛ ተቃውሞ እያሰማ ያለ ማህበረሰቡ እና ከፍተኛ ቢተኝነት ተነስቷል ማለት እንችላለን። ፌደራል መንግስት ምንም አይነት አክል ያደረገ አይደለም። በቃ በሶስተኛ ወገን ነው ዝም እያየ ያለው። ምንም አይነት የወሰደው እርምጃም የሰጠው ማስጠንቀቂያም ሌላም የለም። ምንም አይነት እንቅስቃሴ አይታየም ከፌደራል መንግስት። ይህም ኃላፊነቱ በአግባቡ እየተዋጣ አይደለም ብለን እናስባለን። የዓለም አቀፍ ማህበረሰቡ ባለፈው አሜሪካ ህብረት አፈሳውን በጣም ነውታል። ፓርቲ እየወሰደ ያለው ወደ ጦርነት የሚወስድ መንገድም አውግዘውታል። ከዛም በዘለለ ተወሰኑ በሰባት የሚደርሱ የወታደራዊና የህወሓት አመራሮች ቡድኑ ማለት ነው እንዲያው የህወሓት አመራር የቪዛ ማዕቀብ ተጥለዋልና ይሄ ከኢትዮጵያ መንግስት ይልቅ የዓለም አቀፍ ማህበረሰቡ ጫናና ተጽዕኖ የተሻለ ማለት ነው። ወደፊት ወደ ጦርነት ሊነሳ ይችላል። ከኢትዮጵያ መንግስትም ግጭት ሊኖር ይችላል። ምክንያቱም ህወሓት ብቻውን አይደለም ቡድኑ እየተንቀሳቀስ ያለው ህገወጥ ቡድኑ ከሻዕቢያ ጽምዶ በሚል ወታደራዊ ሌሎች ስምምነት ለመፍጠር የጋራ ተፈጥረዋል። እንዲሁም ከፋኖ ጋር አብረው እየሰሩ ስለሆነ ይህ ጉዳይ በትግራይ የሚያልቅ አይደለም። ወደ የተቀሩ ክልሎች እንዲሁም በሱዳን በኩል አዞሮ ወደ ቤንሻንጉል ሰራዊት እያደረገ ነው። አካባቢውን የመበጥበጥና የጦርነት ቀጣና የማድረስ ሂደት አለው ለማለት ነው።
በተመሳሳይ መልኩ አፈሳው ወጣቱ በተገኘበት ቦታ ሁሉ በጅምላ እየተፈጸመ መሆኑን የገለጹት የውድብ ነጻነት ትግራይ የህዝብ አደረጃጀት ኃላፊ ገብረስላሴ ኪሮስ ናቸው። የተጀመረው ድርጊት የሽፍታ ስራ ነው ያሉት ኃላፊው ድርጊቱን ለማስቆም ሁሉም የህብረተሰብ ክፍል በነቂስ ወጥቶ ተቃውሞውን ሊያሰማ እንደሚገባም ጥሪ አቅርበዋል። የክልሉ ወጣቶችና ወላጆች በከፍተኛ ስቃይና ስጋት ውስጥ እንደሚገኙ የገለጹት ገብረስላሴ አቅም ያላቸው ወላጆች ልጆቻቸውን ወደ ውጭ ሀገር እያሸሹ ሲሆን አቅም የሌላቸው ደግሞ እዚያው ደብቀው እንደሚገኙ ተናግረዋል። አያይዘውም የ12ኛ ክፍል ሀገር አቀፍ ፈተናቸውን እንኳን ሳይጨርሱ የተወሰዱ በርካታ ተማሪዎች እንዳሉና በዚህ ምክንያት በቀን ከ1000 እስከ 1500 የሚደርስ ወጣት ክልሉን ለቆ እየወጣ መሆኑን ይፋ አድርገዋል። ይህን ሀዝ ግን አዲስ ማለዳ በገለልተኛነት ለማረጋገጥ ያደረገችው ሙከራ አልተሳካላትም። አፈሳውን ከቤተ ክርስቲያን ይካሄዳል። ሰራተኛ ቀን ሰራተኛ የሚሰሩበት ጥያቄ የሌላቸው ከገጠር የመጡ ሰዎች እነሱ ኦልሬዲ የሽፍታ ስራ ኦልሬዲ ስለጀመሩ ስለ ተጠያቂነት አያስቡም፣ ስለሌላ ነገር አያስቡም። በቃ ስለ ስልጣናቸው ብቻ ስለሚያዝ አፈሳው ቶሎ ያቅማሉ የሚል ግምት የለኝም። ሁሉም ማህበረሰብ በነቂስ ወጥቶ ይህን ስራ ካላስቆመው ኢንተርናሽናል ኮሚኒቲም ጣልቃ ካልገባ በጣም ከባድ ነገሮች እየተሰሩ ናቸው። አሁን የሚወሰደው አይነት የጤና ሁኔታ አለው እድሜ ምናምን የሚባል ነገር አይታወቅም። ዝም ብለህ በቃ የሚንቀሳቀስ ሰው ካገኘ ጭነህ ወደ ስልጠና ማዕከል መውሰድ ነው። እየቀጠለ ነው ያለው ሁኔታው በጣም አሳሳቢ ነው እየሆነ ያለው። የትግራይ ህዝብ በጣም ጭንቆታል። ምን እንደሚያደርግ ማን እንደሚደርስለት ራሱ አያውቅም። ምክንያቱ በሁሉም የተበደለ ነው። ፌዴራል መንግስትም እንደ ህዝብ ያየው እነዚህ ኦልሬዲ ወደ ትልቅ የሚባል እድገት እንደገቡ ነው የሚሰማኝና ምክንያቱ ከሻዕቢያ አሊያንስ የፈጠረ ኃይል ስለ ሰላም ያወራል ብለህ በጭራሽ የማይታሰብ ነገር ነው። እዚህ ያሉ አቅም የሌላቸው ከቤት እንዳይወጡ እያደረጉ ናቸው። አቅም ያላቸው ደግሞ ወደ አዲስ አበባ ይልካሉ፣ ወደ ውጭም የሚሄዳሉ። ስራ ያላቸው ራሱ ስራቸው ዘግተው ትምህርት 12ኛ ክፍል ተፈታኞች ራሱ እኮ ፈተናቸው ሳይጨርሱ ይሄዳሉ። 11 ምናምን የሆኑ ተያቸው በቃ ትምህርትን ትተው ወደ ክልሉን ለቀዋል። ዩኒቨርሲቲ ምናምን እየተማሩ ነው አንዳንዶቹ በአዲስ አበባ፣ ሌሎች ደግሞ አቅም ያላቸው ወደ ኬንያ ወደ ኡጋንዳ እየወጡ ናቸው። በቀን ከ1200 እስከ 1500 ወጣት ይወጣል ከትግራይ ማለት ነው። ፌዴራል መንግስትም እንደ ትልቅ እድል እያየው ይመስለኛል። ምክንያቱ ክልል ያለው ግንኙነት ፌዴራል መንግስት የሚታወቅ ነው። ህዝቡ ያየው ህዝቡን እያለቀ ነው። በረሃብ የሚሞት ሰማዕት ነው። በጭንቅ ሪፖርት ስለማይደረግ ነው እንጂ ብዙ ሱሳይድ አድርገው የሚሞቱ ብዙ ወጣቶች እንዳሉም በሶሻል ሚዲያ የምናየው ነገር አለ። በመጨረሻም የፌዴራል መንግስቱ የትግራይን ህዝብ እንደ ህዝብ እያየው እንዳልሆነና በዚህ ምክንያት በነዋሪው ላይ በረሃብ በመከራ እንዲሁም ተስፋ በመቁረጥ ራስን የማጥፋት አሳሳቢ ሁኔታዎችም እየተስተዋሉ መሆኑን መንግስት አስቸኳይ ዘላቂ መፍትሄ ሊያመጣ እንደሚገባ በጥብቅ አሳስበዋል። ከንቲባ የትግራይን ጥቅም ለማሳለፍ በሚንቀሳቀሱ የጠላት ተላላኪዎች ላይ እርምጃ እንደሚወሰድ አስጠነቀቁ። በትግራይ ውስጥ ጠንካራ ስርዓትና ተጠያቂነት እንዳይኖር ከእውነታው የራቀ መረጃ የሚያሰራጩና የጠላትን ተልዕኮ የሚያስፈጽሙ አካላት ላይ ምርመራ ተደርጎ እርምጃ እንደሚወሰድ የመቀሌ ከተማ ከንቲባ ኃይላይ አረጋዊ ገለጹ። ከንቲባው በሰጡት መግለጫ ማንኛውም የትግራይ ተወላጅ የሀሳብ ልዩነት ቢኖረውም እንኳን በአሁኑ ወቅት በወረራ ስራ የሚገኘውን ህዝብ ነጻ ለማውጣት ተፈናቃዮችን ለመመለስ የትግራይን ግዛታዊ አንድነት ለማረጋገጥና የህዝቡን ሙሉ የራስ ውሳኔ መብት እውን ለማድረግ በሚደረገው ትግል ውስጥ መከፋፈል እንደማይገባው አሳስበዋል። የመቀሌ ከተማ አስተዳደር ህዝቡ የተጋፈጠውን አደጋ በጥልቀት በመገንዘብ ህልውናውን ለማስጠበቅ የሚያስችሉ ሰፊ መከላከያ እቅዶችን ይዞ እየተንቀሳቀሰ መሆኑንም ከንቲባው ገልጸዋል። ህዝቡ ከመኖሪያ ተፈናቅሎ ለረሃብ፣ ለበሽታ፣ ለብርድና ለሞት በተጋለጠበት እንዲሁም ሉዓላዊነቱ በኃይል ተይዞ በወራሪዎች ጭቆና ስር ባለበት በዚህ ወቅት የመከላከያ አቅም ማጠናከርና የትግራይን ወደፊት እድል ማሰብ ዋነኛ ተግባር መሆኑን አብራርተዋል። የትግራይ ህዝብ ህልውናና ሉዓላዊነት ተረጋግጦ ፍላጎት እውን እንዲሆን አሁን ያለው ወቅት ሁለንተናዊ ዝግጅት እንደሚጠይቅ አክለዋል። በዚህ መሰረት በመከላከያ ስራው ላይ መሳተፍ ቁልፍ አጀንዳ መሆኑን የጠቀሱት አቶ ኃይላይ የተሳትፎ ሂደቱ ሙሉ በሙሉ በዴሞክራሲያዊ መንገድ እንዲመራ አስፈላጊው ስልጠናና ግንዛቤ መሰጠቱን ተናግረዋል። የትግራይ ህዝብ በታሪኩ ተገዶ ወይም ጸረ ዴሞክራሲ ሆኖ አያውቅም ያሉት ከንቲባው ወጣቶች በመተባበር አቅማቸው፣ እድሜያቸውና ጤንነታቸው በሚፈቅደው መሰረት በትግሉ ውስጥ የበኩላቸውን ድርሻ እንዲወጡ ጥሪ አቅርበዋል። በመከላከል ጉዞ ውስጥ ድልና መሰናክሎች ሊያጋጥሙ እንደሚችሉ ጠቁሞ
ነገር ግን አንዳንድ ከቡድናቸው ተነጥለው በውጭ ኃይሎች በተቀናጀ መልኩ መከላከያውን ለማዳከም የፈጸሟቸው እንቅስቃሴዎች መኖራቸውን ይፋ አድርገዋል። እንደ ከንቲባው ገለጻ የትግራይ ጠላቶች በተለያዩ ድርጅቶችና ተቋማት ውስጥ በመሰግሰግ በትግራይ ውስጥ ጠንካራ ስርዓት ተጠያቂነትና ድርጅታዊ አቅም እንዳይኖር እየሰሩ ይገኛሉ። ከእውነታው የራቀ መረጃ የሚያሰራጩ አካላት ላይ ጥብቅ ምርመራ ተደርጎ እርምጃ እንደሚወሰድ የገለጹት ላይ በአንድ በኩል ለትግራይ ድል መስዋዕትነት የሚከፍሉ ዜጎች ባሉበት ሁኔታ፣ በሌላ በኩል ግን የጠላትን ተልዕኮ ተሸክመው የትግራይን ጥቅም አሳልፈው ለመስጠት የሚሞክሩ አካላት መኖራቸውን በምሬት ገልጸዋል። አሁን የተጋረጠውን አደጋ ለመመከት ተደራጅተው መታገል ብቸኛው መፍትሄ መሆኑን የጠቆሙት ከንቲባው የትግራይ ሕዝብ ህልውና እንዳይቀጥልና ግዛታዊ አንድነቱ እንዳይመለስ የሚደረጉ አፍራሽ እንቅስቃሴዎችን በንቃት መከታተል እንደሚገባ አሳስበዋል። በመጨረሻም ዋናው አጀንዳ የትግራይ ሕዝብ ድል ትግልና ብሩህ ተስፋ መሆን ስላለበት ድርጅታዊ አቅምን በማጠናከርና አንድነትን በማጽናት ለህዝቡ ህልውና መታገል እንደሚገባ አሳስበዋል። በተጨማሪም የመቀሌ ከተማ አስተዳደር በክረምት ወቅት የአረንጓዴ ልማት፣ የገቢ አሰባሰብ፣ የንጽህናና የከተማ ውበት ስራዎችን እያከናወነ መሆኑን ጠቅሰው እነዚህ ተግባራት በሙሉ ለመከላከያውና ለህዝቡ ህልውና እንዴት አስተዋጽኦ ያደርጋሉ በሚለው መርህ እየተመሩ መሆኑን አስረድተዋል። በመጨረሻም ለተዋጊዎችና ለሰማዕታት ቤተሰቦች የሚሆን የ150 ሄክታር መኖሪያ መሬት መመደቡን እንዲሁም 11000 ተዋጊዎች ተጠቃሚ የሚሆኑበት የገበያ ማዕከል የሚገነባበት መሬት በጨረታ መሰጠቱ በመግለጽ ማጠቃለያቸውን ሰጥተዋል። በምስራቅ ባዶዋች ወረዳ የሚገኙ የመንግስት ሰራተኞች ደሞዛችን ያለ አግባብ እየተቆረጠብን ነው አሉ። በሀዲያ ዞን በምስራቅ ባዶዋች ወረዳ የሚገኙ የመንግስት ሰራተኞች የወር ደሞዛቸው ያለ አግባብ እየተቆረጠባቸው መሆኑን ለአዲስ ማለዳ ተናገሩ። ሰራተኞቹ በተለይም የወር ደሞዛቸው በአግባቡ እየተከፈለ አለመሆኑንና መቆራረጥ እንደሚታይበትም ገልጸዋል። በወረዳው የመንግስት ሰራተኛ የሆኑት ተከተል ሊረንሶ እንደተናገሩት ከዚህ ቀደም ከ2016 ዓ.ም ጀምሮ ሳይከፈል ከቀረው ደሞዝ ውስጥ በከፊል የተከፈለ ቢሆንም የቀረው ግን እስካሁን አልተከፈለም። አክለውም በወረዳው ከመምህራንና ከጤና ባለሙያዎች ውጭ ያሉ የመንግስት ሰራተኞች ለ4 ወራት ያህል የወር ደሞዛቸው 30 በመቶ የሚሆነው ተቆርጦ እንደቀረባቸው አስረድተዋል። ይህን ጉዳይ መንግስት አያውቀውም የሚሉት እኚህ ሰራተኛ የሚመለከታቸውን አካላት ለማነጋገር ጥረት ቢያደርጉም ከወረዳው አስተዳደር የሚመጣው በጀት ሙሉ አይደለም፣ እንዲሁም ለክልል ሪፖርት አድርገናል በሚል ምላሽ ማግኘታቸውን ገልጸዋል። ሌላኛው ስማቸው እንዳይጠቀስ የጠየቁ የወረዳው መንግስት ሰራተኛ በበኩላቸው በሰራተኛው ላይ የተቆረጠው ደሞዝ እስካሁን እንዳልተከፈላቸው አረጋግጠዋል። አዲስ ማለዳ በወረዳው የሚገኙ ሰራተኞች ደሞዛቸው በአግባቡ የማይከፈልበትን ምክንያት ለምን ከሚመለከተው አካል አታጣሩም ሲሉ ላቀረቡላቸው ጥያቄ በተደጋጋሚ ምላሽ ለማግኘት ቢሞክሩም የበጀት እጥረት ስላለ ነው የሚል ምላሽ ብቻ እንደሚሰጣቸው ተናግረዋል። ይህ ችግር በዚህ ወረዳ ላይ ብቻ ጎልቶ የሚታይ መሆኑንና በሌሎች አካባቢዎች ግን ደሞዝ በአግባቡ እየተከፈለ መሆኑን ሰራተኛ አክለው ገልጸዋል። የወረዳው ዋና አስተዳዳሪ ብርሃኑ ሻሚቦ በበኩላቸውም በቀረበው ቅሬታ ላይ በሰጡት ምላሽ ያለ አግባብ የሚቆረጥም ሆነ የተቆረጠ ደሞዝ የለም፣ ሊቆረጥም አይችልም ብለዋል። ደሞዜ ያለ አግባብ ተቆርጦብኛል የሚል ሰራተኛ ካለ ጉዳዩ ከኛ ጋር በመነጋገር የሚፈታ በመሆኑ ቅሬታቸውን ለኛ ማቅረብ አለባቸው ሲሉ አሳስበዋል። ዋና አስተዳዳሪው አክለውም ከዚህ ቀደም ከደሞዝ ጋር ተያይዘው የተነሱ ጥያቄዎች በሙሉ መፈታታቸውን ገልጸዋል። በማሊ አማጺ ቡድኖች በወታደራዊ የጦር ሰፈሮች ላይ የተቀናጀ አዲስ ጥቃት መፈጸማቸውን አስታወቁ። በማሊ የሚገኙ አማጺ ቡድኖች ቅዳሜ ዕለት በአገሪቱ ውስጥ ቢያንስ በ7 ወታደራዊ የጦር ሰፈሮች ላይ የተካሄዱትን የተቀናጁ ጥቃቶች ጀርባ ያሉት እነርሱ መሆናቸውን ገለጹ። ከአልቃይዳ ጋር ግንኙነት ያለው ጃማአት ኑስራት አልኢስላም ዋል ሙስሊሚን ቢያንስ 3ቱን የጦር ሰፈሮች በቁጥጥር ስር መዋሉን አስታውቋል። የጦር ኃይል የጸጥታ ምንጮችና የአካባቢው ነዋሪዎች እንደገለጹት ጂሃዲስቶቹና በተዋሬግ የሚመራው የአዛዋድ ነጻነት ግንባር አጋሮቻቸው ማለዳ 11 ሰዓት አካባቢ በጀመሩት ውጊያ በርካታ ከተሞችና አንድ እስር ቤትን ጥቃት ፈጽመዋል። ሁለቱ ቡድኖች ከዚህ ቀደም በርዕዮተ ዓለም ልዩነት የተነሳ ተጋጭተው የነበረ ቢሆንም ይህንን የጋራ ጥቃት ከመሰንዘራቸው ከአንድ ዓመት ገደማ በፊት ግን ልዩነታቸውን ወደ ጎን ትተው ነበር። ይህ ጥቃት የተከሰተው ሁለቱ ታጣቂ ቡድኖች በወታደራዊ ባለስልጣናቱ ላይ በጋራ ጥቃት በመሰንዘር የባማኮ አውሮፕላን ማረፊያን ከመቱና የመከላከያ ሚኒስትሩን ከገደሉ ከጥቂት ወራት በኋላ ነው። እንደ አፍሪካን ኒውስ ዘገባ የማሊ ጦር ኃይል በበኩሉ ጥቃቶቹ በወታደራዊ መመከታቸው እናም በአሁኑ ወቅት ሁኔታው ሙሉ በሙሉ በቁጥጥር ስር መሆኑን ተናግሯል። ነገር ግን አማጽያኑ በበኩላቸው በበርካታ ከተሞች በተለይም በሰሜናዊቷ ኪዳል ክልል የጦር ኃይሉ መገኘቱን ከቀጠለባቸው ጥቂት የመጨረሻ ቦታዎች አንዷ በሆነችው በአኔፊስ ውስጥ ውጊያው እስከ ከሰዓት በኋላ ድረስ መቀጠሉን ገልጸዋል።
ተናግረዋል። እነዚህ ጥቃቶች እንደ አውሮፓውያኖች አቆጣጠር በ2020 እና በ2021 በመፈንቅለ መንግስት ስልጣን የያዙት የማሊ ወታደራዊ መሪዎች ከ10 ዓመት በላይ የቆየውን አመጽ ማስቆም አለመቻላቸውን በግልጽ ያሳያሉ። ወታደራዊ መሪዎቹ ስልጣን ከያዙ በኋላ ፊታቸውን ከፈረንሳይ ወታደራዊ ድጋፍ ወደ ሩሲያ በማዞር በሀገሪቱ መረጋጋትን ለመመለስ ቃል ገብተው የነበረ ቢሆንም ከዚያ ጊዜ ወዲህ ግን የጸጥታው ሁኔታ ይበልጥ ተባብሷል። የሀገሪቱ መንግስት በቅርብ ጊዜያት ከዩናይትድ ስቴትስ ጋር የጠበቀን ግንኙነት ለመፍጠር እየጣረ ሲሆን ከሀገሪቱ ጋር በደህንነት ላይ ትብብርን እንደገና ለመገንባት እና በማዕድን ቁፋሮ ዘርፍ ያሉ እድሎችን ለማመቻቸት ይፈልጋል። ዕለታዊ ዜናችን በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልኝ።